የ10 ዓመት ፍቅረኛዬ ነው። በእነዚህ 10 ዓመታት ውስጥ ሁሉንም ዓመቶች በሚባል ደረጃ መጋባት አለብን እንጋባ እያልኩኝ ስጨቀጭቀው ኖሬያለሁ። 10ሩንም ዓመታት የንጋባ ጥያቄን ሳቀርብለት በተመሳሳይ ሁኔታና በተመሳሳይ መንገድ ነው። ከዚህ በኋላ ጊዜ ማባከን አልፈልግም። ምንጋባ ከሆነ እንጋባ፣ ካልሆነ እዚህ ጋር ይብቃን እላለሁ። ነገር ግን እሱም ሆነ እኔ ችዬ ከሳምንት በላይ ተዘጋግተን ተራርቀን ተለያይተን አናውቅም። ተጣልተን እንለያያለን። ከ3 ቀን በኋላ ግን ዘግቼው መቆየት አልችልም። ሲደውልልኝ አነሳዋለሁ። ካላነሳው ያለሁበት ድረስ ፈልጎ መጥቶ ልክ ሳየው ሁሉን ነገር ረስቼ ልፍስፍስ ብዬ እስሩ እገኛለሁ። 10ቱን ዓመታቶች በዚህ ልክ ነው ያሳለፍኩት። አሁን ግን እስከ ዛሬ በተመሳሳይ ሁኔታ የሞከርኩትን የንጋባ ጥያቄ ዘንድሮ በተለየ ሁኔታ ልሞክር ብዬ ከራሴ ጋር መከርኩኝ። ፍቅረኛዬ ልጅ በጣም ይወዳል። ከሰርጉ ቀን ከጋብቻው ቀን በላይ የሚናፍቀው ልጅ የምወልድበትን ቀን ነው ይላል። እኔ ልጅ ወልጄ አይኔም ባይኔ ካየው አላቅም ምን እንደምል፣ ብቻ ያቺ ቀን በጣም ትናፍቀኛለች ይላል። ልጅ በጣም ይፈልጋል፣ በጣም ይወዳል። እናም በዛ መንገድ ልሞክር ብዬ ከራሴ ጋር መከርኩኝ። እርጉዝ ከሆንኩኝ የልጅ ፍቅሩ ለእኔ ያለው ፍቅርና ልጅ የማግኘት ጉጉት ሁሉን ነገር አስትቶ ያገባኛል ብዬ በማሰብ የጅል ውሳኔ ወሰንኩኝ። ይህን ውሳኔ ስወስን ዓላማዬ እሱን በልጅ አስሮ ማግባትና ወደ መፈልገው ትዳር መጠቃለል ብቻ ነበር። ማርገዜን ባይወደውና ባይስማማ በህይወቴ ላይ ምን አይነት ከባድ ነገሮችን ሊያመጣብኝ እንደሚችልና ውስብስብ የሆነ ማቅ ውስጥ ሊከትብኝ እንደሚችል ለደቂቃ እንኳን አላሰብኩም። ምክንያቱም እሱ ለእኔ ያለው ፍቅር ትዳር ውስጥ ለመግባት የሚያቀርባቸውን ጥቃቅንና ተልካሻ ምክንያቶቹን ወደ ጎን አስደርጎ ወደ ጋብቻ ያመጣዋል ብዬ እርግጠኛ ነበርኩኝ። የመጨረሻው አንቨርሰሪያችን ላይ ያንን ወስኜ ነበር ፕሮግራማችን ላይ የተገኙት። እሱ ግን እንደተለመደው ውድ ስጦታዎችንና ውድ ሆቴል መርጦ እራት ውጭ ጋበዘኝ። ያዘጋጀልኝንም ስጦታ ሰጠኝ። ምንም ደስተኛ አልነበርኩም። እኔን ከዚህ በኋላ ደስተኛ የሚያደርገኝ ነገር ቢኖር የእሱ ገንዘብ፣ ስጦታም፣ ውዴታውም እንክብካቤውም አይደለም። እኔን ከዚህ በኋላ የሚያስደስተኝ ትዳርና ትዳር ውስጥ ብቻ መግባት ነው። እኔ ከሱ ጋር በፍቅረኝነት ወደዚህ ወደዛ በምልበት እድሜ ታናናሾቼ አግብተው ወልደዋል። አጠገቤ የነበሩ የስራ ባልደረቦቼ እዛው ከኔው አጠገብ ፍቅረኛ ይዘው አውርተው ተገባብዘው ጨርሰው ወደ ትዳር ገብተዋል። ብዙዎቹን ሸኝቼ ብዙዎቹን ኩዬ ድሬ ብቻዬን ቀርቻለሁ። ከዛም በላይ በእኔ ህይወት ውስጥ ዘው ይሉ የነበሩ ወንዶች ዛሬ አንድም ሰው ካጠገቤ የሌለ እስኪመስል ድረስ እኔን ለፍቅርም ለትዳርም የሚጠይቀኝ ወንድ ዝር ማለቱን ካቆመ ከ2 ዓመታት በላይ ሆኗል። የምሰራው የወንዶች ቡቲክ ውስጥ ነው። በስራ አማካኝነት በጣም ብዙ ወንዶችን አገኛለሁ። ከነዛ ከማገኛቸው ወንዶች አብዛኞቹ ለፍቅርም ለትዳርም ጠይቀውኝ ያውቃሉ። እነዚህን ሁሉ ዓመታት ግን ፍቅረኛ አለኝ ስል ለ10 ዓመታት እሱን ስጠብቅ ኖሬያለሁ። ሀውለት አሁን ላይ ግን ራሴን ስመለከተው ከወንድም ከሴትም ተነጥዬ ብቻዬን ቆሜያለሁ። ፈላጊዎቼ ጥጋቸውን ይዘው እዛው ቀርተዋል። ጓደኞቼም የራሳቸውን ህይወት መስርተው ወልደው ከብደዋል። ለቤቱ የመጨረሻና ትንሽዬው ልጅ ነው። ስለዚህ ታላላቆች ሳታገባ አንተ ህፃን ገና ምንም ሳትይዝ ምንም ሳትሰራ የምን ትዳር ነው እያሉ ቤተሰቦቹ ለሱ ትዳር ፈቃደኛ ሊሆኑ ስላልቻሉ ነው እስከዛሬ ቆይተን ነበር። አሁን ግን መወሰን ያለበት ትክክለኛው ሰዓት ላይ ደርሷል ብዬ አሰብኩኝ። ልቤ ያንኑ ቢለኝም አይ ለመጨረሻ ጊዜ ትያለሽ እንጂ እውነት ወስነሽ እውነት ቆርጠሽ እምቢ ቢልሽ ከሱ ትለያለሽ እያለኝ እስኪ እሞክራለሁ ብዬ ነበር ይህንን ጥያቄ ያቀረብኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ቲክቶኬን ፎሎ፣ ዩቲዩቤን ደግሞ ሰብስክራይብ በማድረግ አብራችሁኝ ቆዩ። እነዚህ ታሪኮች ከቲክቶክ ቀድመው ዩቲዩቤ ላይ እየተለቀቁ ስለሆነ ሁላችሁም ዩቲዩብ ቻናላችንን ተቀላቅላችሁ ሙሉ ታሪኮቹን ዩቲዩብ ቻናላችን ላይ ታገኛላችሁ። ይሄም ታሪክ ዩቲዩቤ ላይ ስለተለቀቁ አሁን ገና እያያችሁ ያላችሁ ገብታችሁ በአማርኛም በእንግሊዘኛም ሀውለት ቲዩብ ብትሉ ቀጥታ የኔኑ ቻናል ነው የሚያመጣላችሁ። አብራችሁን ቆዩ። ሀውለት የኔና የፍቅረኛ የተዋወቅ ሃይስኩል ላይ ነው። የሃይስኩል ተማሪ ያለን እሱ ደግሞ ከነ ቤተሰቦቹ ከክፍለ ሀገር ጠቅልሎ ወደ አዲስ አበባ መጣ። አዲስ አበባም እንደመጣ አዲስ ከተማ ትምህርት ቤት እኛ ትምህርት ቤት ተመዘገበ። በወቅቱ የክፍለ ሀገር ልጅን ስለነበር በጣም አንገደፊና እኔ ደግሞ ከትምህርት ቤቱ በጥባጭ ወይም ደግሞ ረባሽ ተወዳሽ ተማሪዎች አንዷ ነበርኩኝ። ክፍል ውስጥ
ትምህርት ቤቴ ውስጥ የማይወደኝ፣ የማያቀርበኝ፣ የማይንከባከበኝ አልነበረም። ያው ታውቂ የለ የሆነ ግሩፕ አለ፣ የሆነ በጥባጭ አለ። ከነዛ ግሩፖች ከነዛ ሙድ ያዥ አላግጥ ተማሪዎች አንዷ ነበርኩኝ። እኔ የዛው የአዲስ ከተማ አካባቢ ልጅ ነኝ። የቤተሰቦቼ ኑሮም እንደምታውቂው እንደተለመደው በጣም የሚስክንና የድሃ ቤተሰብ ልጅ ነኝ። እሱ ደግሞ ወንድሙ ከክፍለ ሀገር ሁሉ ቤተሰቦቹን ቀድሞ መጥቶ ህይወትን አዲስ አበባ ላይ አቃንቶ አደራጅቶ ለእናቱ ለወንድሞቹ ትልቅ የሚባልን ቤት ገዝቶ እዚህ ሊያኖራቸው ጠቅልሎ ነበር ይዟቸው የመጣው። ከኔ በተሻለ የደና ቤተሰብ ልጅ በሚባል ደረጃ ላይ የነበረ ሰው ነው። ምንም የደና ቤተሰብ ልጅ ቢሆንም የገጠር ልጅ ነውና እኛ ክፍል ውስጥ ገብቶ ከአዲስ አበባው ማህበረሰብ ጋር ሲቀላቀል ሁሉም ሰው ሙድ ይዝበት፣ ያላግጥበት፣ ይስቅበት ጀመር። ለወትሮ ቀድሞ ሙድ ያዥ ቀድሞ አላጋጭ እኔ የነበርኩኝ ቢሆንም እሱ ላይ ግን ያንን ማድረግ አልቻልኩም። ገና እንዳየሁት ከባድ የሆነ ሀዘኔታ ተሰማኝ። የክፍሌ ተማሪዎችና የኔ ግሩፖች ግን ሁሉም ያላግጡበትና በሱ ሙድ ይዙ ጀመር። እሱም ከእለት ወደ ዕለት እየተሳቀቀ መቅረት እያበዛ መጣ። አማርኛውም ወደ ትውልድ ቋንቋው ይሄድ ስለነበር የሚናገረው እያንዳንዱ ቃል ክፍል ውስጥ ማላገጫና መሳቂያ ሆነ። የሆነ ጊዜ በኋላ ግን በጣም እያሳዘነኝ ስለመጣ ጓደኛ ሆንኩኝ። ከእሱ አጠገብ ሄጄ ተቀመጥኩኝ። ወደ እኔ ያቀረብኩት ከኔ ጋር መቀራረብ፣ ማውራት፣ አብሮ መቀመጥ፣ እኔም ለሱ ፊት መስጠት ስጀምር የክፍሌ ጎረምሳ ሴቶችና ወንዶች ይከተሉኛል። ሳላግጥ አብሮኝ ያላግጣሉ፣ ሳቀርብ ደግሞ አብሮኝ ያቀርባሉ። ሁሉም የክፍላችን ልጆች አስጠጉት። በሱ ቋንቋ፣ በሱ ንግግር፣ በሱ አለማወቅ ሙድ መያዝ፣ መሳቅ ተትቶ የኛ ጓደኛ ሆኖ ቁጭ አለ። እሱም በጣም ፈጣን ነበር። ከተማ ከመጣ በኋላ ቋንቋውን ለመልመድ፣ ማህበረሰቡን ለመላመድ ከኛ ጋም አብሮኛ እንደምንሆነው ለመሆን ብዙ ጊዜ አልፈጀበትም ነበር። ቅልጥፍ ብሎ አንዱ ግሩፕ አካል ሆኖ ቁጭ አለ። ሀውለት ሃይስኩል ትምህርታችንን ሳንለያይ አብረን ሆነን ጨረስን። ከሃይስኩል እንደጨረስን እሱ ወደ ወንድሙ ቢዝነስ ስራ ገባ። እኔ ደግሞ ፒያሳ አካባቢ ላይ አንድ የወንዶች ቡቲክ ላይ ተቀጥሬ መስራት ጀመርኩኝ። የፍቅር ግንኙነታችን የጀመረው ያኔ ነበር። ከዛ ጊዜ በኋላ ተለያይተን አናውቅም። ትንሽ እንኳን ስንራራቅ አንተማመንም። በጣም ነው የምንዋደደው፣ በጣም ነው የምንፋቀረው። እኔ የማውቀው ያንን ነው። አብሶ እኔ ያለሱ ሰው ያለ እስከማይመስለኝ ድረስ ሌላ መቅረብ እስከማልችል ድረስ ነበር የምወደው። እንደነገርኩሽ በስራ አጋጣሚ በጣም ብዙ ሰዎችን አገኛለሁ። የዛን ያህል ቆንጆ ባልሆንም በቂ ውበትና በቂ ኮንፊደንስ አለኝ። አቋሜም የሚያምር ነው። አቀራረቤም ያው የአዲስ ከተማ ልጅ ነኝ። ምን አይነት ሊሆን እንደሚችል መገመት ትችያለሽ። በቀላሉ ሰዎችን ቀርቤ ማላመድ እችልበታለሁ። ፈጣንና ያየኝ ሁሉ የሚወደኝ አይነት ሰው ነኝ። ከሱ ጋር በነበረን የ10 ዓመት የፍቅር ግንኙነት ቤተሰቤን ያውቃል። እህቴን፣ እናቴን ሁሉም ያውቁታል። እሱም ባለው አቅም ሁሉ ቤተሰቤን ሲረዳልኝ ይኖራል። ልክ እንደ እናቱ ያገባኝን ያህል አብረን የተጠቃለልንን ያህል እናቴ ቤት ቡና እየያዘ ሄዶ እስሯ ቁጭ ብሎ ቡና ይጠጣል። ለወጪ እያለ የሚችለውን ሁሉ በአቅሙ ይሰጣታል። ለእኔም ለእናትሽ እንዲያርጊ እንደዛ አድርጊ እያለ ከደሞዜ በላይ ቤተሰቤንም የማስተዳድረው እራሴም የምተዳደረው እሱ በሚሰጠኝ ገንዘብ ነው። ያን ሁሉ ነገር ሲያረግ ነገ የኔው አይደለ እኔስ የሱ አይደለሁ በሚል መልካምነት ደስ ብሎ ነበር የምቀበለው። ድህነቴን እያስገመትኩ ነው፣ ቤተሰቤን እያስናኩ ነው ብዬ አስቤም ገምቼም አላቅም። እሱም እንደዛ እንዲሰማኝ አድርጎኝ አያውቅም። ሁለት እንደ 10ኛው ዓመት የአኒቨርሰሪ ስጦታዬ አርጌ እርግዝናዬን ይዤለት ፊቱ ቀረብኩ። ካለን ቅርበት ካለን ፍቅር ተነስቼ በፍጹም ከሱ እንደዚህ አይነት ምላሽን ለደቂቃ እንኳን አላሰብኩም። እንኳን እርጉዞኜ አርግዤልሃለሁ ያንተን ጽንስ ሆዴ ላይ ይዣለሁ ብዬው ይቀርና 10 ዓመት ቆይተን ከ10 ዓመት በኋላ ይሄ ጥያቄ መነሳቱ ራሱ አሁን ትክክለኛው ሰዓት ነው ብሎ ወደ ጋብቻ እንደሚደረደር ተስፋ አድርጌ ነበር። ምክንያቱም እኔና እሱ እንድንጋባ ብዙ መስዋዕትነት ከፍያለሁ። በእርግጥ እሱ ወስኖ ቆርጦ ለጋብቻ ቢዘጋጅ የቤተሰቦቹም ሆነ የወንድሞቹ ረብሻ እንደማያስቆመው አውቃለሁ። መቸገር ነው፣ ሌላ ምንም አይመጣም። ለእኔ ደግሞ ፍቅራችን፣ ትዳራችን ከችግርም ከሁሉ ነገር በላይ ነው ብዬ አስባለሁ። የስራ ሰው ነው፣ ሰው ይወደዋል። ከምንም ተነስቶ በአጭር ጊዜ ውስጥ የራሱን ነገር መገንባት ይችላል ብዬ አምንበታለሁ። ያን ሳምንበት በጭፍን ወይ ከፍቅር ተነስቼ አይደለም። ልክ እንደዛ አይነት ሰው ነው።
በትንሽ ጊዜ ውስጥ የእነሱን ካምፓኒና ድርጅት የት እንዳደረሰው እኔም እሱም የምናውቀው ነገር ነው። እሱም ወስኖ አሁንም አገባለሁ ብሎ ቁርጥ የሆነ ነገር ቢነግራቸው ለጊዜው ቢንገጫገጩም ቢቆጡም መጨረሻው ግን እሺታ እንደሚሆን እምነት ነበረኝ። የዛ ዕለት እንደነገርኩሽ ውድ ስጦታዎችን ይዞ ውድ ቦታ እራት ጋብዞ እያወራን ባለንበት ሰዓት ያው የተለመደው ጥያቄን አቀረብኩኝ። አሁንስ ምን እያሰብክ ነው? የኔ እናንተ ጋብቻ እስከ መቼ ነው? እኔ እኮ ሴት ልጅ ነኝ፣ እድሜ እየሄደ ነው። አላሳዝንህም? እዛ አብራ ሃይስኩል ላይ የነበረች ትንሽዬ ልጅ ጓደኞቿ፣ ታናናሾቿ፣ ታላላቆቿ ሁሉ አግብተው ልጅ ወልደው ከብደው እየኖሩ እኔ ግን አንተን ጥበቃ 10 ዓመት መቆየቴ በራሱ ትንሽ አይከብድህም? አሁን የመጨረሻ ነው፣ መጋባት አለብን። ከፈለክ በገሃድ ከፈለክ በድብቅ። አሁን ወደኋላ መሄድ የምትችልበት ሁኔታ ላይ አይደለህም አልኩት። ምንድን ነው አለኝ። አርግዣለሁ አልኩት። ሁለት እጁ ላይ ያዘውን ብርጭቆ ለቀቀው። በዚህ ደረጃ ይደነግጣል ሳይሆን ይደሰታል ነበር ያልኩት። ድንጋጤው በጣም ከባድ ነበር። ምነው ለምን ደነገጥክ አልኩት። የምርሽ ነው ወይስ እየቀለድሽ ነው አለኝ። ከምሬ ነው። በቃ በተመሳሳይ ሁኔታ ሞከርኩ ለዓመታት። አንተ ለጋብቻ ልትወስን አልቻልክም። አሁን እርጉዝ ነኝ። ምንም ላረግ አልችልም። ግዴታ መጋባትና ልጃችንን መውለድ አለብን። መቼስ ከልጅህ በላይ የሚሆን ምንም ምክንያት አይኖርህም አልኩት። ጸጥ ብሎ ቆየ። አታደርጊውም፣ እየቀለድሽ ነው አለኝ። አርግዣለሁ። በእርግጥ እኔም ማስቤበት አይደለም፣ ግን ተፈጥሯል። አሁን እዚህ እድሜ ላይ ቆሜ ማርገዜ በራሱ በጣም የሚያስደስተኝ ነገር ነው። ስለዚህ በጣም ደስ ብሎኛል፣ አርግዣለሁ አልኩት። በፍጹም የወንድሞቼ ሁኔታ አብሶ ታላቅ ወንድሜ ሳያገባ በፍጹም ላገባ እንደማልችል ታውቂያለሽ። የፈለግሽውን ሁሉ አረግልሻለሁ፣ በገንዘብም በምንም ነገር የምትፈልጊውን ነገር ጠይቂኝ። ይሄን ልጅ አስወጪ፣ የኔና አንቺም ሁኔታ እዚህ ጋር ያበቃል። ሁለት ማመን አቃተኝ። ምን አልክ አልኩት። አዎ በቃ ህይወትሽን ኑሪ። ብዙ እድሜሽን በልቼብሻለሁ፣ ብዙ ነገሮችን አሳልፌብሻለሁ አውቃለሁ። ነገር ግን ከዚህ በኋላ የዚህን ያህል ዓመት ጠብቂኝ፣ የዚህን ያህል ጊዜ ጠብቂኝ እያልኩኝ እድሜሽን መብላት አልፈልግም። እንዲሁም ደግሞ ያለ አባት የሚያድግም ልጅ እንድትወልጂ አላበረታታሽም። ከምንም በላይ ልጅ በወድም ልጅ ብፈልግም በትዳር በህጋዊ መንገድ የሚወለድ ልጅ ነው እንጂ በየመንገዱ የሚወለድም ልጅ አልፈልግም። ስለዚህ የፈለግሽውን ነገር ጠይቂኝ እባክሽ፣ ይቅር በይኝ፣ እኔን አትጠብቂኝ፣ ተይኝ፣ ህይወትሽን ኑሪ ያለኝ። ፍቅረኝነት ከጀመርን በ3ኛው ዓመታችን ላይ በሄዶ ቤተሰቡን ማግባት ፈልጋለሁ ብሎ ጠየቀ። ሁሉም ነበር የሳቀበት፣ ሁሉም ነበር ያላገጠበት። እነዚህ ሁሉ ታላላቆች ሳያገቡ ቁጭ ብለው እነሱ ባለፉበት በደከሙት ሀብት ላይ ብናስቀምጥ ስራን ከታች ሳታይ ምንም ሳትለፋ ሳትደክም ገንዘብ መቁጠር ብትጀምር ትዳር አልክ ብለው አላገጡበት፣ ተቆጡት፣ ውሻ አደረጉት ቤተሰቦቹ። ያልኩት ነገር ትክክል አይደለም እንዴ? በጣም ህፃን ነኝ እንዴ? ገና ነኝ እንዴ ለትዳር ብሎ እስኪያስብ ድረስ እናቱም ወንድሞቹም አስደነገጡት። ከበላዩ ብዙ ወንድሞች አሉት። የመጀመሪያው የሀብቱ መሰረት ወንድሙ እስካሁን አላገባም። ከሱም በታች ያሉት ማናቸውም አላገቡም ከሴቶቹ ውጪ። ስለዛ ለዛ ቤት እሱ እንደ ህፃን ልጅ ነው የሚታየው። ትምህርት ከጨረሰ በኋላ ፍቅረኛዬ በጣም ፈጣንና ጎበዝ ስለነበረ አብዛኞቹን የወንድሞቹን ኃላፊነት እሱ ጠቅልሎ ከታላቅ ወንድሙ ቀጥሎ ያለው የሀብቱ ተጠሪና ሀብቱን የሚያደራጀው እሱ ሆነ። ሙሉ ኃላፊነት የባንኩንም የስራውንም የድርጅቱንም የፋብሪካውንም ታላቅ ወንድሙ ለሱ ተወ። ከታላላቆቹም በልጦ የሀብቱ ኃላፊነት ላይ እሱ ተቀመጠ። ያም ኃላፊነት ሰጥቶት አላሳፈረው። በፍጥነቱና በጉብዝናው ድርጅቱን ከነበረበት እጅግ ወዳልተጠበቀ እድገት አመጠቀው። ሀብቱ መሰረቱ የወንድሙ ይሁን እንጂ እንደ ቤተሰብ ሀብት ነው የሚቆጠረው። ነገር ግን ምንም ነገር ወንድሙ ሳይፈቅድ ወንድሙ ሳያቅ የሚወጣም የሚገባም የሚደረግም ነገር የለም። ሁሉም ቤተሰብ ተሰብስቦ ወንድሙ ባደራጀው ስራ ላይ ይሰራል። ማናቸውም ግን የኔ የሚሉት ምንም ነገር የላቸው። አንድ ነገር ቢሉ ሁሉን ነገር ይነጠቃሉ። ያኔ ፍቅረኛዬም እንደዛ ነበር የተደረገው። ገና የትዳር ሀሳብ ሲያነሳ ወጠጤ ነህ፣ ዱርዬ ነህ ተብሎ ከኃላፊነቱ ተነሳ። የነበረውን ገንዘብ ተነጠቀና ባዶን አስቀርተውት አሁን እንደፈለግኩን ተባለ። ያ ነገር በጣም ያስደነገጠው ነገር ነበር። ይቅርታ እሺ፣ እናንተ ሳታገቡ ከዚህ በኋላ የትዳርን ወሬ ላላነሳ ብሎ
ታርቆ ገባ። 2 ከዛ በኋላ ሌላ 2 ዓመታትን አስቆጠረ። ከ2 ዓመታት በኋላ ስራው ላይም ስር እየሰደደ ነገሮችንም ከሚጠብቁት በላይ ፈጥኖ እያደራጀ የቤቱ ተሰሚ፣ መሪ፣ አማካሪ የኔ ፍቅረኛ ሆነ። ምንም ነገር ሲደረግ፣ ምንም ነገር ሲኮን እሱን ነው የሚያማክሩት። የመጀመሪያ ወንድሙም ሆነ እናቱም ሁሉም ቤተሰብ እሱን ሳያማክሩ የሚወስኑት ነገር እስከማይኖር ድረስ ዶሚኔት አደረጋቸው። አሁን እንኳን እሺ ይሉሃል፣ ምክንያቱም ማምነውብሃል፣ እንዳደግ ትልቅ ሰው እንደሆንክ ስላመኑ ነው ሁሉንም ነገር ላንተ የሚያማክሩትና ባንተ በኩል የሚያልፈው። ይህን ሁሉ ኃላፊነት ያሸከሙህ እኮ ስላመኑብህ ነው። ቢያንስ አሁን ጠይቅ ብዬ እንደምንም አደፋፍሬው እየፈራ እየተባ አሁንም ሄዶ ጠየቀ። ያኔም አመንህ፣ ፊት ሰጠንህ፣ አማከርንህ፣ ምራን አልንህ። ታላላቆችን አስቀምጠህ እንደው ሌላውን ባታፍር ትልቁ ወንድምህን አታፍርም? እሱ እናንተን እዚህ ለማድረስ የቤተሰቡን ህይወት ለመቀየር አይደል ትዳርን ሴትን ትቶ አንገቱን ሰብሮ ይሄን ሁሉ ነገር እዚህ ያደረሰው። እሱ ሳያገባ አንተ ላግባ ብለህ ሴት ብታመጣ ተድረ ብትወጣ ትንሽ አታፍርም? ትንሽ አይከብድህም? ብለው ድጋሚ የመጀመሪያውን አይነት እርምጃ ተወሰደበት። ያኔ ወሰነ። በቃ ወንድሜ ካላገባ ቢያንስ ሌሎቹ ይቅሩ፣ ታላቅ ወንድሜ ካላገባ እኔ ማግባት አልችልም፣ ማናቸውም አይቀበሉኝም፣ አብሶ እናቴ በፍጹም አትቀበለኝም ብሎ አመነ። ያኔም እናቱ ቀስ ብለው ያሉት ከሴቶች ጋር በመቀራረብ ሰዎችንም በማወቅ ከወንድምህ አንተ ትሻላለህ፣ ይህንን ወንድምህ አንዷን ጎበዝ አቀላጥፍና ዳረው፣ ከዛ በኋላ መንገዱም ይከፈታል፣ እሱ ካገባ ሁላችሁም ታገባላችሁ፣ አንተ ማግባት መፈልግ ከሆነ መጀመሪያ ለሱ ሚስት አምጣ ብለው ኃላፊነት ሰጡት። ከኔ ጋር ተማከር። ታላቅ ወንድሙ ሳያገባ እኔ እና እሱ የመጋባታችን ነገር ህልም ሆነ፣ የማይሆን መሆኑ ተረጋገጠ። ተወው፣ ሁሉን ነገር ተውላቸው። አንተ እኮ የሥራ ሰው ነህ፣ ከምንም ተነስተን ማደግ እንችላለን፣ መኖር እንችላለን፣ ለምን እንዲህ ታደርጋለህ ብዬ ስለው በፍጹም ይህን ሁሉ የለፋውበትንም አልተውም፣ ቤተሰቤንም አልክድም፣ እንደዚህ ማድረግ አልችልም። አዲስ ቤተሰብ አመጣለሁ ብዬ የኖርኩበትን ያደግኩበትን ዋጋ የከፈለልኝን ቤተሰብ መተው አልችልም። ለሁላችንም እንዲመቸን አድርጌ እንጋባለን፣ ትንሽ ታገሽኝ ነው የሚለኝ። ስለ ትዳር ባነሳውኝ ቁጥር ለእኔ የሚሆነው የሚያደርገው የሚከፍልልኝ መስዋዕትነት እኔን ትቶ መኖር እንደማይችል እንዳስብ ነው የሚያደርገኝ። መሆን ካለበት በላይ ይሆንልኛል፣ መስጠት ካለበት በላይ ይሰጠኛል። ተንከባካቢ አፍቃሪ ነው። ያኔም ትልቅ ወንድሙን ለማጋባት ስራውን እኔ እናሱ ወሰድ። ሙሉ ኃላፊነቱ የኔ ሆኖ ቁጭ አለ። በዛም ወቅት ዙሪያ ላይ ያሉ ያገቡ ማግባት የሚፈልጉ የምተዋወቃቸውን የሰፈሬ ልጆችን ተይ ያልቀረኝ የለም። የሱን ስልክ እየሰጠሁኝ ጥሩ ሰው ነው፣ እንደዚህ ነው፣ ማግባት ይፈልጋል፣ እየደወላችሁ አውሩት እያልኩኝ ስልኩን መስጠት ጀመርኩኝ። እየደወሉ ያወሩትና ብዙም ግን አይሄዱ። እረ አንቺ ገገማ ነው፣ እረ እንደዚህ ነው፣ እረ እንዲህ ነው ይሉኛል። ሴትን መቅረብ፣ ሴትን ማውራት፣ ከሴት ጋር መቀራረብ የሚሉትን ነገር አያውቀውም። በተለያየ ምክንያት ከማንም ጋር ላግባባው አልቻልኩም። 2 መጨረሻ አንድ ነገር ማድረግ ጀመርኩ። እስኪ ወንድምህ የሚወደውን የሚጠላውን፣ መልኳን፣ ከለሯን፣ ሁሉን ነገር ንገረኝ ብዬ ስለ ወንድሙ ስለሚወደው ስለሚጠላው ነገር ጥናት ማድረግ ጀመርኩ። ወፍራም ቀይ ሴት እንደሚወድ፣ ማትንቀለቀል፣ አለባበሷ እንደዚህ የሆነ ብቻ ፍቅረኛዬ ወንድሙን በተለያየ ሁኔታ የሚወዳትን አይነት ሴት ምን አይነት ናት የሚለውን ነገር እያጣራ ለእኔ ነግረኝ ጀመር። መንገር እንደውም አይደለም እሱ ሲያወራው እሱ ሲለው ሪከርድ እያደረገ ሪከርዱን ነበር የሚልክልኝ። 10 ዓመት በትዕግስት ጠብቄው 10 ዓመት ሌላ ሳላይ ሌላ ሳልመኝ አፍቅሬው ዛሬ ልጁን ይዤ 10 ዓመት ያህል ታግሰናል። ይበቃናል፣ እንጋባ፣ ልጃችንን እናሳድግ። በማህፀኔ ያንተን ልጅ ይዣለሁ፣ አሁን አግባኝ፣ መጠበቁም ይበቃኛል ብለው በጣም ያፈቅረኛል ብዬ የማስበው ሰው፣ እኔም ከምንም በላይ የማፈቅረው ሰው የፈለግሽውን ጠይቂኝ፣ የፈለግሽውን ላርግልሽ፣ ህይወትሽን ኑሪ፣ መንገድሽን ሂጂ፣ ለቅቄሻለሁ። ከዛ ይልቅ በህይወትሽ ውስጥ የምትፈልጊውን ማንኛውንም ነገር ላርግልሽ፣ ማንኛውንም ነገር ጠይቂኝ አለኝ። 2 በቃ ይሄን ንግግር ከሱ ስሰማ በድን ነው የሆንኩት። እስከ ዛሬ በድህነቴ፣ በማጣቴ፣ በቤተሰቦቼ ለእኔ በሚያረጋቸው ነገሮች እየለካኝ ነበር፣ እየገዛኝ ነበር። አንድም ቀን በሚያደርግልኝ ነገር የኔ ነው የራሴ ነው ስለሚወደኝ ስለሚያፈቅረኝ ነው ብዬ ተቀበልኩት እንጂ እየለካኝ ነው ብዬ አስቤ አላቅም። እኔ እሱን
ከልቤ ነበር ማምነው፣ ከልቤ ነበር ማፈቅረው። የራሴ የሆነን ያህል ነበረ እርግጠኝነት የነበረኝ እሱ ላይ። ቀና አልኩኝና ዝም ብዬ ቆየሁኝ። ምን አልከኝ አልኩት። የፈለግሽውን ላርግልሽ፣ የፈለግሽውን ልስጥሽ ነው ያልከኝ አልኩት። አዎ የፈለግሽውን ላርግልሽ፣ በቃ ህይወትሽን የሚለውጥ የሆነ ነገር ላረግልሽ እፈልጋለሁ። ከዚህ በኋላ በችግር እንድትንከራተች አልፈልግም። የፈለግሽውን ጠይቂኝ፣ ከዚህ በኋላ ጠብቂኝ፣ አገባሻለሁ፣ ጊዜ ስጪኝ አልልሽም። ያላባትም ወልደሽ እንድታሳድጊ አልፈልግም። በህይወትሽ ግን ለአንቺ ለቤተሰቦችሽ የሚሆን ማንኛውንም ነገር ጠይቂኝ፣ አደርግልሻለሁ። በቃ የሆነ ውለታ ልውልልሽ ፈልጋለሁ አለኝ። 10 ዓመታቴን እድሜን በስንት ብር ትገዛኛለህ አልኩት። ዝም አለ። እንደዚህ ውስብስብ አታድርጊው ነገሩን አለኝ። አይ ንገረኝ፣ የ10 ዓመት ጥበቃዬን ጊዜን በስንት ብር ትተምነዋለህ? በስንት ብር እንደምትለካው እስኪ ንገረኝ፣ አንተው ተመናውጣለት አልኩት። አይደለም እንደዚህ ነገሩን ወደ ሌላ ነገር አትውሰጁ። ጀስት በቃ የሆነ ነገር ላረግልሽ ፈልጋለሁ። በህይወቴ ላንቺ የሆነ ትልቅ ነገር ማድረግ ፈልጋለሁ። እንደዛ አስቢው አለኝ። እሺ ጊዜውን አንተ ጎበዝ ነጋዴ ስለሆንክ ጊዜን በገንዘብ ልትለካው፣ በገንዘብ ልተምነው ትችላለህ። እውነተኛ ፍቅሬን፣ እውነተኛ ላንተ የነበረኝን ጥበቃ፣ አንተ ላይ የነበረኝን እምነት፣ መውደዴን እንዲሁም ደግሞ ልጄን በስንት ብር ነው የምትለካው አልኩት። ዝም አለ። ንገረኝ፣ ለእነሱ ምን ያህል ገንዘብ ታወጣላቸዋለህ? በምን ያህል ገንዘብ ትገዛቸዋለህ? በምን ያህል ገንዘብ ትለውጣቸዋለህ? ለፍቅሬ፣ ለልጄ፣ አንተ ላይ ለነበረኝ እምነት ተመን አውጣለት አልኩት። አንገቱን አገረገረ። ነገሩን አታወሳስቢብኝ፣ ነገሩን አታጠላልፊብኝ። እኔ ያልኩት ሌላ ነገር አይደለም። ጊዜሽንም ፍቅርሽንም በገንዘብ ልለውጠው ፈልጌ አይደለም፣ ምለውጠውም ነገር አይደለም። ግን በቃ የኔና አንቺ ነገር እንደማይሆን አሁን አረጋግጫለሁ። ወንድም የሚያገባ ነገር አይደለም። እኔ ደግሞ ለራሴም ለቤተሰቤም ቃል ገብቻለሁ። እነሱ ሳያገቡ እነሱ የራሳቸውን ህይወት ሳይመሰርቱ እኔ ገና ህጻን ልጅ ነኝ፣ ምንም የሚያሯሩጠኝ ነገር የለም ብዬ ቃል ገብቻለሁ። እስከዛሬ የለፋውበትን እዚህ ያደረስኩትን ነገር በአንድ ተልካሻ ነገር ላጣው አልፈልግም። ከምንም በላይ ቤተሰቦቼንም ማጣት አልፈልግም። ይሄን ታውቂያለሽ። ቤተሰብ ያልተስማማበት ትዳር ደግሞ ትዳር አይደለም። ስለዚህ በቃ አንቺ ጥሩ ሰው ነሽ፣ መልካም ሴት ነሽ። በህይወቴ ድጋሚ እንዳንቺ አይነት ሴት እንደማላገኝ እርግጠኛ እየሆንኩ ነው ካንቺ የምለየው። እንዳንቺ አይነት ሴት ድጋሚ ብፈጠር እንኳን እንደማላገኝ አምናለሁ። አንቺን ያገኘ ሰው እድለኛ ነው። ግን በቃ ተረጂኝ። ከምነግርሽ በላይ ህይወታችን ውስጥ ቤተሰቤ ውስጥ ብዙ ችግሮች አሉብኝ፣ ብዙ ነገሮች አሉብኝ። አንቺ የምታውቂው ጥቂቱን ነው፣ ያልነገርኩሽ ብዙ አለ። እንድነግርሽ አትገፋፊኝ፣ ተረጂኝ። ስተውሽ ግን ስለይሽ አንቺ ጋር ማስቀምጠው ማስታወሻ እፈልጋለሁ። ለአንቺ ማረገው አንድ መልካም ነገር እፈልጋለሁ አለኝ። አውለት ብድግ አልኩኝ። ሰጥቶኝ የነበረውን የወርቅና የአይፎን ስልክ ስጦታ ከቦርሳ ያውጥቼ ፊት ለፊቱ አስቀመጥኩለት። ሌላ ቃል አልጨመርኩም፣ አልቀነስኩም። ብድግ ብዬ ተነስቼ በተቀመጠበት ጥዬው ሄድኩኝ። ለውትሮ ከሱ ጋር ስጣላ ስጨቃጨቅ እንባ ነበር የሚቀድመኝ። በጣም አለቅስ ነበር። ከማልቀሴ ብዛት 2 ቀን 3 ቀን እታመም ነበር። የዛ ዕለት ግን በድን ሆንኩኝ። እንባ ያልወርድ አለ። ጭንቅላቴ ማሰብ አቃተኝ። በቃ ከውስጤ የሆነ ነገር ተቆርጦ የወጣ ይመስል በድን ሆኜ ነበር። ምንም ነገር ምንም ስሜት ሊሰማኝ አልቻለም። እንባ እንዲወጣኝ ፈለግኩኝ፣ እንዳለቅስ ፈለግኩኝ፣ የሆነ እንድጮህ ፈለግኩኝ። ግን ከዓይኔም ከአንደበቴም ከልቤም ምንም ድምፅ አጣሁ። ቀጥ ብዬ በእግሬ የሄድኩትን መንገድ አትጠይቂ። የሆነ ሰዓት ላይ አቅለሸለሸኝ፣ በጣም ደከመኝ፣ እንደ በማለን አደረገኝ። በዛ ጨለማ አንዱ ጥግ ላይ መቀመጫ ፈልጌ ቁጭ አልኩኝ። ተነፈስኩ፣ ማልቀስ ፈለግኩ። ምንም ነገር ግን ሊወጣልኝ አልቻለም። በቃ ሁሉን ነገር የረሳሁኝ፣ ሁሉ ነገር ከጭንቅላቴም ከልቤም የተደመሰሰን ያህል በድን ድንጋይነት ተሰማኝ። ትንሽ ራሴን አረጋግቼ እዛ ጋ የነበረ አንድ ራይድ ታክሲ ይዤ ወደ ቤት ሄድኩኝ። እቤትም ሄጄ ገባው፣ ልብሴን ቀየርኩ፣ ተኛው። ማልቀስ አልቻልኩም፣ መናገር አልቻልኩም፣ ማሰብ አልቻልኩም። ጠዋት ተነሳው፣ ልብሴን ለባብሼ ወደ ስራ ሄድኩኝ።
ለአንድ ሳምንት እንደዛ ነው በቃ ሳረግ የነበረው። ምንም አልተናገርኩም። ኖርማል ነኝ። ከቤተሰቤም ጋር ከጓደኞቼም ጋር የነበረኝ ግንኙነት ኖርማል ነው። እንባም አይወርደኝም። በቃ ድንዝዝ ብያለሁ። ከተለያየንባት ሰከንድ ጀምሮ እየደወለ ነበረ። ስልኬን አጠፋሁት። በእርግጠኝነት ሌላ ጊዜ ስልኬን ሳጠፋበት እንዲህ ስንበጣበጥና ስንለያይ እቤት ይመጣል ወይ ስራ ቦታዬ ላይ ይመጣና ያናግረኛል፣ እንታረቃለን። ከሳምንት በኋላ እንደዛ ሊሆን እንደሚችል ገመትኩ። ስልኬን ሳልከፍተው ብትቼ መምጣቱ አይቀርም ብዬ መጠበቅ ጀመርኩ። አይገርምሽም ሀውለት? ቤቴም ስራ ቦታዬም አልመጣም። እኔም ስልኬን አልከፈትኩት። በመሀል ሳልነግርሽ ለወንድሙ ሚስት ፍለጋዬ እንደቀጠለ ነበረ። ስለሚወደው ስለሚጠላው ነገር አጠናሁ። ከዛም ለሱ ልትመጥን የምትችል ሴት መፈለግ ጀመርኩኝ። ከኔ ጋር አብራኝ የምትሰራ የነበረችው ልጅ ሁሉ ነገሯ ታይፓ ልክ እሱ እንደሚፈልጋት ነው። ነገር ግን ሁሌ ለሱ ባስባትም ፍቅረኛ ስለነበራት ያንን ማድረግ አልቻልኩም። ልክ እንደኔው እሷም ማግባት ትፈልጋለች። ፍቅረኛዋ ግን በሰበብ አስባብ ሊያገባት ፈቃደኛ ሳይሆን ለ4 ዓመታት በፍቅር ቆይተዋል። አሁን 4ኛ ዓመታቸው ላይ በቃኝ፣ ከዚህ በኋላ አልጠብቅም፣ ትዳር ከሆነ ትዳር ነው፣ ካልሆነ ወግድ አለችው። እሱም ሲያንገራግር መታነገረችኝ። አሁን በቃ የመጨረሻዬ ነው፣ ከዚህ በላይ ማጉላላትም አልፈልግም፣ ይህን ሰው አልፈልግም ብዬዋለሁ አለችኝ። ባልተለመደ ሁኔታ ለ15 ቀናት ያህል በዚሁ ጉዳይ ተዘጋጉ። ፍቅረኛዋ ገፍቶ ሊመጣ አልቻለም። እሷም በቃኝ አለች። እኔም በደንብ ገፋፋዋት። ይብቃሽ፣ ካልመጣ ተይው ብዬ ሞራል ሰጠኋት እንድትተወው፣ ጊዜዋን እድሜዋን እንዳታባክን። እኔም 10 ዓመታቶችን ያለ አግባብ እንዳባከንኩኝና አሁን እንደሚቆጨኝ፣ ዙሪያ ላይ ሲፈልጉ የነበሩኝ ሰዎች ዛሬ ማንም እንደሌለና ሁሉ ነገር እንዳለፈብኝ ነግሬ አበረታታኋት። ከ15 ቀን አልፎ የነሱ ጸብ ወር ሲሞላው በቃ ይሄን ሰውዬ አውሪው ብዬ የፍቅረኛዬን ወንድም እንድታወራው ማግባባት ጀመርኩኝ። በወቅቱ በቀጥታ ስልኳ ከሱ ጋር ማውራት አልፈለገችም። በምክንያቱም በፍቅረኛዋ ፍጹም ተስፋ አልቆረጠችም። ድንገት ቢመለስና ደግሞ ብንታረቅ እሺ ቢለኝ ይህን ነገር ስልኬ ላይ ካገኘ ይታዘበኛል፣ ይጠላኛል ስትለኝ አዲስ ሲም አውጥተን እናወራው ጀመር። እኔ በደንብ ስላጠናሁት ፍላጎቱን፣ የሚወደውን የሚጠላውን ነገር ስለማቅ ለሚላት ነገር ሁሉ እንዲበዩ፣ እንደዚህ መልሽለት፣ እንዲያድርጊለት እያልኩኝ አብረን እናወራው ጀመር። ከየትኞቹም ካስተዋወቅኩት ሴት በላይ እዚህ ሴት ላይ ፍላጎት ያሳደረ ይመስለኛል። በደንብ ያወራት፣ መልስ ይሰጣት፣ መልሶ መላልሶ ቴክስት ያደርግላት ጀመር። አንዳንዴ ስልኩ እኔ ጋር እንዲሆን ታደርጋለች። እኔ ምን እንደምለው ስለማላቅ ራስሽ አውሪው እያለች ስልኩን ለእኔ እየሰጠችኝ የራሷን ስልክ ይዛ ትሄዳለች። ማታ ላይና እሷ ጋር አብረን በማንሆንበት ሰዓት ለሚልካቸው መልእክቶች ሁሉ እኔ መልስ ሰጥ ጀመር፣ እሷን እየሆንኩኝ። ከፍቅረኛዋ ጋር በተጣሉ በ2ኛው ወር ነው በ3ኛው ወር አካባቢ ታረቁ። ከሱ ጋር ሲታረቁ ያን ሲም እኔ ጋር ተወቹ። ሲም ካርዱን ዘግቼ አስቀምጬው ነበር። ፍቅረኛዋ ሽማግሌ ሊልክና ሊያገባት ተስማምቶ አንድ ላይ ሆኑ። ለእሷ ሽማግሌ በተላከበት እሷ ልታገባ ቀን በተቆረጠበት ወቅት ላይ ነበረ እኔና ፍቅረኛዬ ለመጨረሻ ጊዜ የተለያየ ነው። ስልኬንም ዘግቼ ከሱ ጋርም ተለያይቼ ዝም ሲለኝ 15ኛው ቀን ላይ ያ ጓደኛዬና እኔ ወንድሙን እናወራበት የነበረውን ስልክ ከፈትኩት። ልክ ስከፍተው ማት መልእክቶችን አገኘው ከወንድሙ የተላከ ለዛይ ሴት። ያኔ ነበረ አንድ ነገር ብልጭ ያለልኝ። ለምን አላወራውም ይሄን ሰው ብዬ ማውራት ጀመርኩኝ ከሱ ጋር። ያኔ ነበር ሁሉንም ነገር ያቀድኩት ያሰብኩት። ወንድሙን አገባዋለሁ፣ እበቀለዋለሁ፣ እኔም ቆሜ አልቀርም፣ እሱም እንደቀለደብኝ አይቀርም ብዬ ወሰንኩኝ። ከወንድሙ ጋር በስልክ በጣም መግባባት ጀመር። ለወትሮ ሴት ለማውራት እንደ ተራራ ይከብደው የነበረው ሰውዬ በቀን 3 4 ይደውል፣ ቴክስት ያደርግ፣ በቴሌግራም እና በዋትሳፖችም እናወራ ጀመር። እያወራን ስንመጣ ፎቶሽን ላኪልኝ አለኝ። አይ ፎቶዬን እንኳን አልክልህም፣ ከተገናኘንም በአካል ነው የምንገናኘው አልኩት። ድንገት ፎቶዬን ወስዶ ለወንድሙ ቢያሳየው ምን ሊፈጠር እንደሚችል ገምቼ። ሀውለት ሚገርምሽ በዛው መሃል ልጁ ወረደብኝ። እኔ ምንም አልነካሁትም፣ ምንም አላደረኩትም። በራሱ ሰዓት ውርጃ ተከናወነ። በጣም ነበር ደስ ያለኝ። ማልቀስ ያልቻልኩት የነበረው እንባዬ የዛ ዕለት ከልጄ ጋር አብሮ ወረደ። ለልጄ ላልቅስ ለፍቅሬ ላልቅስ አላቅም። በጣም ግን አለቀስኩኝ። ልክ እንደ ፔሬድ ሆኖ ነበረ
የወረደው። ከዛ በኋላ ነው የተወሰነም ማሰብ ማሰላሰል የጀመርኩት። የሚገርምሽ ከወንድሙ ጋር በጣም እየተቀራረብን ስንመጣ ለሱ ምመች አይነት ሴት ለመሆን ራሴ ማዘጋጀት ጀመርኩኝ። ያንን ያደረግኩት ደግሞ ከሰውነት አቋሜ ጀምሮ ነው። እኔ በተፈጥሮዬ ቀጭን ነኝ። መወፈር ከፈለግኩ ግን በቀላሉ ወፍራለሁ። ምግብ ያወፍረኛል። ቁርስ፣ ምሳ፣ እራት በቋሚነት ጠግቤ ከበላው በሳምንትና በ15 ቀን ውስጥ በደንብ ወፍራለሁ። ከውርጃው በኋላ ለአንድ ሳምንት ያህል ስራ ቦታ አስፈቅጄ እቤት ተኝቼ ነበር። ወደ ስራ ስመለስ ጨምሬ ነበር። ራሴን መስታወት ላይ ሳየው ወደድኳት። ሙሉ ለሙሉ ተቀይሬያለሁ ስልሽ ለወትሮም ቀይ ነኝ። እቤት ስለተቀመጥኩኝ ነው መሰለኝ በጣም ቀላው። እንዲሁም ደግሞ ወፈርኩኝ። አዎ ወንድሙ የሚወዳትን አይነት ሴት መስያለሁ ብዬ ለራሴ ፈገግ አልኩኝ። ወንድሙ በስልክ አላስቀምጣለኝ። እኔም ምንም ወደኋላ አላልኩም። በደንብ አወራው ጀመር። እንደዚህ እያልን ለመገናኘት ቀን ቆረጥን። ያኔም ለመገናኘት ቀን ስንቆርጥ አንድ ቀን ነው ማገኘክ። ከዛ በኋላ ከተመቸውክ ከወደድከኝ ምንም አይነት ጊዜ ማባከን አልፈልግም። ወደ ትዳር ብቻ ነው መግባት የምፈልገው አልኩት። እሱም በጣም ደስተኛ ነኝ፣ እኔም ትዳርና ነው የምፈልገው አለኝ። አውለት እሱን ላገኝ ሄድኩኝ። ዕለት እንዴት እንደሆንኩኝ እኔ ነኝ የማውቀው። አለባበሴን እሱ እንደሚፈልገው አስተካከልኩኝ። ቀሚሴን ገዝቼ ቀሚሴን ለበስኩኝ። በተቻለ መጠን እሱ እንደሚፈልገው አደረኩት። የቀጠረኝ በጣም ትልቅ ሆቴል ነበር። እረ ይሄ በጣም ትልቅ ሆቴል ነው፣ ቀለል ያለ ቦታ አድርግልኝ አልኩት። ተናንሼ ራሴን ሆኜ ነው የቀረብኩት። ስቆ እሺ ያለኝ። ለእኔም ለሱም የሚመጥን መካከለኛ ካፌ ላይ ተገናኘን። ሳየው ደነገጥኩ። ብዙ ነገሩ ፍቅረኛዬን ነው የሚመስለው። ከመተለቁ ውጪ መልኩ ኮፒ ናቸው። አንድ አይነት ከፍቅረኛዬ ጋር አገኘሁት፣ አወራሁት። እንደወደደኝ እንደተቀበለኝ ያስታውቅ ነበር። እኔ ስለሱ ብዙ ነገር ስላጠናው ሁሉም ነገር እሱ እንደሚፈልገው ነበር። ብዙ አላወራም፣ አዳምጠዋለሁ። በጣም ተረጋግቻለሁ። ለነገሩ ለሱም ብዬ ሳይሆን ያሳለፍኩት መከራና ስቃይ ዝም አስብሎኛል። የማውራት የመናገር የመሳቅ የመጫወት ኢነርጂ የለኝም። እስካሁን ድረስ አልቅሼም ተናግሬም ተቆጥቼም ውስጤ ላይ ያለው ሐዘንና ቁጣ ፍቅሬም አልወጣልኝም። ዝም ብያለሁ። ሁኔታው ሁሉ በድን አድርጎኛል። አውለት እዛው ቁጭ ብሎ ነበር። እኔ ተቀብዬሻለሁ፣ ወድጄሻለሁ፣ ብዙም ጊዜ ማባከን አልፈልግም ብለሻል፣ እኔም ማባከን አልፈልግም፣ መጋባት እንችላለን ያለኝ። ሳቄም መጣ፣ ግራም ገባኝ። አይ ትንሽ አልቸኮልክም? ትንሽ ብናወራስ አልኩት። አውርተናል እኮ እስከዛሬ እያወራን አልነበር እንዴ? በመሀል ግን ለምንድን ነው ስልክሽን አጥፍተሽ የጠፋሽው አለኝ። አልኩኝ። ትዝ ሲለኝ ለካ ጓደኛዬ ስታወራው የነበረችው ከፍቅረኛዋ ጋር ስትታረቅ ስልኩን አጥፍተን ጠፍተን ነበር። ወዲያው ትዝ አለኝና አይ ትንሽ ቤተሰብ ችግር ውስጥ ገብቶ ነበር ለዛ ነው አልኩት። የምን ችግር አለኝ። የተወሰነ እናቴን አሞብኝ ነበር፣ ያው እሷን በማሳከም እሷን ትሪት በማድረግ ትንሽ ተጨናንቄ ነበር አልኩት። አሁን እንዴት ናቸው ምናምን ሲለኝ አይ በጣም ደህና ናት፣ ምንም አትልም፣ ተሽሏታል፣ ያው ሕክምናውን እየወሰደች ነው አልኩት። ሰፈርሽ የት ነው አለኝ። ነገርኩት። እናትሽ ይሰራሉ ምናምን ብሎ ስለ ቤተሰብ ጠየቀኝ። በግልጽ ነገርኩት። እናቴ አሰራም፣ የድሃ ልጅ ነኝ። እኔ እዚህ ቦታ ላይ ተቀጥሬ እየሰራው ነው ማስተዳድራቸው። በህይወቴ የምመኘው ነገር ለእናቴ ቤት መስራት፣ ቤት መግዛት ነው። እስካሁንም ቆሜ የቀረሁት ለእሷ ቤት እሰራለሁ ብዬ ነው አልኩት። የዋሸሁት አንድ ውሸት ያ ነው። እስካሁን አቁሞ ያስቀረኝ ወንድሙ ነው እንጂ እኔ ቤተሰቤን የመርዳት ፍላጎት ኖሮኝ አይደለም። ለሱ ግን ቤተሰቤን የመርዳት ፍላጎት ኖሮኝ ነው አልኩት። አሁን ግን እድሜ የሚሄደ ስለሆነ አገባለሁ። ነገር ግን ለእናቴ መቼም ቢሆን ቤት ሳልሰራላት አልቀርም አልኩት። ሳቀ። አውለት የዛ ዕለት ተለያየን። ከዛን ቀን በኋላ ይህ ሰው ከየትኛውም ጊዜ በተለየ እንድንገናኝ መወትወት፣ በስልክ አስሬ መደወል፣ በቃ ፍቅር ውስጥ ገባ ማለት ትችላለሽ። ልክ ለመጀመሪያ ጊዜ ሴት ያየ ነበር የሚመስለው። እኔም ስቴፔን እየጠበቅኩኝ እየራኩኝ እየቀረብኩኝ አገኘው፣ አወራው ጀመር። የሆነ ቀን ላይ ስለ ጋብቻ እያወራን ከአንድ ሰው ጋር ግን ላስተዋውቅሽ ፈልጋለሁ አለኝ።
ከማን ጋር አልኩት። ከታናሽ ወንድሜ ጋር አለኝ። በጣም ደነገጥኩ። ግን መገናኘታችንም ጥሩ ነው ብዬ አሰብኩኝ። ምን ያስደነግጠኛል? ይሄ ሰው ውሸቱን አውቆ ቢመጣም ኖርማል ነው፣ ባይመጣም የራሱ ጉዳይ ነው። ምን የሚያሳስበኝ ነገር አለ ብዬ ኬርለስ ሆንኩኝ። አገናኘን አልኩት። እሺ ደስ ይለኛል መች ስለው በቃ ለወንድሜ ነግረውና በዚህ ሳምንት አንዱ ቀን ቀጠሮ ይዘልሻለሁ አለኝ። እሺ አልኩት። ያንን አውርተን በተለያየን በስንተኛው ቀን ወንድሜ ዛሬ ይመቸኛል ብሏል፣ እዚህ ቦታ እንገናኝ፣ ከወንድሜ ጋር አስተዋውቅሻለሁ አለኝ። ሀውለት በአንድ በኩል ደነገጥኩ፣ በአንድ በኩል ደስ አለኝ። ለእኔ ያለፈው ፍቅረኛዬን ሊያስተዋውቀኝ ለሱ ደግሞ ታናሽ ወንድሙን እንዳቅለትና እሱ ከወደደኝና ከተቀበለኝ ወደ ጋብቻው ቀጥታ ልንሄድ ተነጋግረን የተቀጣጠርንበት ቀን ደረሰ። አንድ ትልቅ ሆቴል ላይ ነበረ ቀጠሮውን የሰጠኝ። ሀውለት በጣም ከመጨነቄም ከመፍራቴም ግራ ከመጋባቴም የተነሳ ለቀጠሮ ሰዓት ወደ 40 ደቂቃ አካባቢ አርፍጃለሁ። ልሂድ አልሂድ፣ የሆነ ምክንያት ፈጥሬ ልቅር ወይስ ሄጄ ልጋፈጠው እያልኩኝ ከራሴ ጋር በመጨቃጨቅ ብቻ ቀጠሮ ቀን እስኪደርስ ድረስ ብዙ ቀኖችና ሌሊቶችን አሳልፌያለሁ። መጨረሻ ላይ ግን ለመጋፈጥ ወሰንኩኝ። ምክንያቱም ምንም የማጣው ነገር የለም ብዬ አሰብኩኝ። ቀጠሮ ቦታ ላይ ስደርስ ወንድምና ማቾቹ ቀድሞ ተገኝተው ነበር። ልክ አጠገባቸው ስደርስ ሄጄ የአሁኑን ፍቅረኛዬን ሰላም ካልኩት በኋላ ያለፈው ፍቅረኛዬን እንዴ አካልዬ እንዴት ነህ? ደህና ነህ ሆይ? ሁሉ ሰላም? ጠፋ ከተገናኘን ረዥም ጊዜ ምናምን ብዬ ሞቅ ያለ ሰላምታ ሰጠሁት። እሱ ግን በተቀመጠበት ደንዝዞ በረዶ ሆኖ ቀረ። በጣም ደንግጦ ነበር። አልጠበቀም። አይፈረድበትም። ከዚህ በላይ ቢደነግጥም ቢበረግግም ከቦታው ሮጦ ቢያመልጥም አልፈርድበትም። በፍጹም ያልጠበቀው ነገር ነው የተከሰተው። ግራ በመጋባትም በመደነቅም ስሜት እሱም ስሜን ጠርቶ ሰላምታ ተለዋወጥን። እንዴ ትተዋወቃላችሁ እንዴ ታለኝ። በጣም ሰፕራይዝ ሆኖ አብረን የተማርነው አዲስ ከተማ ትምህርት ቤት ከ9ኛና 10ኛ ክፍልን አብረን የተማርነው። ከዛም በኋላ በጣም ደንበኛዬ ነው። ይሄ የምታያቸው ልብሶች ሁሉ ከኔ እኮ ነው የወሰደው። ሰሞኑን ግን ጠፋህብኝ። በሰላም ነው የጠፋኸው? ምን ተፈጥሮ ነው? በጣም ረዥም ጊዜ ከተገናኘን ምናምን አልኩት። ወዲያው እሱም ገባውና አስቀየሰ። መጥቼ እኮ አጣሁሽ የለችም እያሉኝ ነው እንጂ ብቅ ብዬ ነበረ። ምን እጠፋለሁ? ከእናንተ ሱቅ ውጭ ምን መሄጃ አለኝ ብለሽ ነው ብሎ ወሬውን አቀጣጠል ነው። ተግባባን። የሆዳችንን በሆዳችን ይዘን ወንድሙም በጣም ደስ አለው። በመተዋወቃችሁ በጣም ደስተኛ ነኝ፣ ለዛውም ከትምህርት ቤት ጀምሮ እንዴት ነበር ትምህርት ቤት ላይ ይሄ ጎረምሳ ምናምን እያለ ስለ ወንድሙ ይጠይቀኝ ጀመር። ያው መጀመሪያ እንደመጣ አካባቢ ትንሽ ሙድ ተይዞበት ነበረ። ከዛ በኋላ ግን ከሁላችንም በልጦ እሱ ሙድ ያዥ ሆኖ ቁጭ አለ እያልን የትምህርት ቤት ጊዜያችንን እያስታወስን መሳሳቅ ጀመር። እግሬ ከታች ይንቀጠቀጥ ነበር፣ ግን በቃ መሆን ነበረበት። በዚህ መንገድ የተጀመረው ወሬ ስለ ትምህርት ቤት፣ ስለ ስራ፣ ስለ እኔና ስለ እሱ፣ ስለ ጓደኞቻችን ቆይታ፣ ስለነበረን ግንኙነት፣ ከፍቅራችን ውጪ ስለ ጓደኝነታችን ራሴ ቀምሜ ራሴ አሰማምሬ የኔና የታናሽ ወንድሙን ግንኙነት ከፍቅር ግንኙነት ውጪ ያለ ጥልቅ ከትምህርት ቤት ጀምሮ አብሮ እስከዛሬ የዘለቀ ጓደኝነት አስመስዬ ልጅነታችንንም እስከዛሬ የመጣንበትንም መንገድ ለታላቅ ወንድሙ ተረኩለት። ፍቅረኛዬ ግን ተገርሞ ተደንቆ አው ልክ ነው፣ አው እዚህ ጋር አው እያለ ግራ በመጋባት በሁሉ ነገር እየተስማማ አፋፌን ነበር የሚያየው። የዛ ዕለት ቀጠሯችን በዚህ መልኩ እኔና ታናሽ ወንድሙ ሊያስተዋውቀን መጥቶ እኛ የምንተዋወቅ ሆነን እሱን ሰርፕራይዝ አድርገነው እሱም ቀድሞም የምንተዋወቅ በመሆናችን በጣም ተደስቶ በልተን ጠጥተን ተለያየን። እኔና ታላቅ ወንድሙ ያው እኔን ሊሸኝና ቤት ሊያደርሰኝ አብረን ተያይዘን ስንወጣ እሱን እዛው ጥለነው ነበር የወጣነው። ትንሽ እቆያለሁኝ አለ። ከተለያየን ከ1 ሰዓት በኋላ አካባቢ ደወለልኝ። ስልኩን እየጠበቅኩት ነበር። እየሳቅኩኝ አነሳሁት። አቤት አልኩት። ምንድን ነው እያረግሽ ያለሽው? ምን አይነት ቁማር ነው እየተጫወትሽ ያለሽው? ከመቼ ጀምሮ ነው እንደዚህ መሰሪና መጥፎ ሴት የሆንሽው? እስከዛሬ ከማላቃት ሴት ጋር ነበር እንዴ የምኖረው ብሎ ወረደብኝ። ዝም ብዬ ሰማሁት። የቻለውን ያህል ደነፋ። ምላሽ ዝምታ ሲሆንበት አሁኑኑ ላገኘሽ ፈልጋለሁ አለኝ። እኔ ደግሞ ላገኘ አልፈልግም፣ ላይህም አጠገቤ እንድትደርስም አልፈልግም። መናገር ያለብን ተናገርክ፣ ዝጋው በቃ አልኩት። መናገር ያለብኝን አልተናገርኩም።
አሁኑኑ መነጋገር አለብን አለኝ። እኔ ደግሞ መነጋገር አልፈልግም አልኩት። እቤትሽ እመጣለሁ አለኝ። ወኔው ካለህ ድፍረቱ ካለህ እስኪ ወንድ ነህን አልኩት። አውለት ያቀኛል። እሱም ቤቴ ድረስ ሰተት ብሎ ከዚህ በኋላ ለመብጣት የእናቴንም ሆነ የእህቶቼን አይን ለማየት ድፍረቱ የለውም። ከዛ ከቁጣና ከስድቡ ወጥቶ ወደ ልምምጥ ተሸጋገረ። እባክሽን ምን እያረግሽ እንደሆነ ብቻ ንገሪኝ፣ ምንም ሊገባኝ አልቻለም። አንድ መልስ ስጪኝ፣ ምንድን ነው እየሆነ ያለው አለኝ። ምን ሆነ? ምን ተፈጠረ? ከአንተ ጋር ተለያየን? ከሌላ ወንድ ጋር ዴት ማድረግ ጀመርኩኝ። ምኑን አዲስ የሆነብህ አልኩት። ወንድሜ እኮ ነው፣ ሌላ ወንድ አይደለም። ሆን ብለሽ አውቀሽ ተዘጋጅተሽበት እያደረግሽው እንደሆነ እኔም ሆነን አንቺ እናውቃለን። ከሌላ ወንድ ጋር ከማንም ጋር ሆኜ ግድ አይሰጠኝም፣ ግን ወንድሜ ነው። ይህን ደግሞ ሆን ብለሽ ነው፣ ፐርፐዝሊ ነው እያደረግሽ ያለሽው። ምን አይነት ተንኮል አቅደሽ ነው አለኝ። ተንኮል ከመሰለ የራስ ጉዳይ ነው፣ ለእኔ ግን ተንኮል አይደለም። አንድ ወንድ ሄደ፣ አንድ ወንድ ተተካ። ያ ወንድ ያንተም ወንድም ሆነ የሰንበዲ የእኔ ጉዳይ አይደለም። በቃ አንተን ሸኘው፣ ሌላ ሰው ህይወቴ ውስጥ አመጣው። የኔ እናንተ ኬዝ እኮ ተዘግቷል። ከዚህ በኋላ ከወንድም ጋር ሆንኩ ከአባት ጋር ሆንኩ አንተን ምን ይመለከታል አልኩት። እልህ ይዞ ነበር። ልሁን ላስጨርሰው ፈለግኩ። ይሄ ነገር እንደማይሳካ እንደማይሆን ታውቂዋለሽ። ለወንድሜ እነግረዋለሁ፣ ይበለሻሻል። ግን ለምን አለኝ። ንገረው፣ እኔ እኮ የማጣው ነገር የለም። ካጣም የሚያጣው ወንድምህና አንተ ናችሁ። ዘር ማንዘርህ ቆሞ እንዲቀር የምትፈልግ ከሆነ ንገረው ለወንድምህ። ለመጀመሪያ ጊዜ ያፈቀራትና የወደዳት ሴት ከሃዲና ውሸታም መሆኗን ነግረህ እስከ መጨረሻው ሴት እንዲጠላ አድርገህ አንተም እሱም ወንድሞችህም ቆማችሁ እንድትቀሩ ማድረግ ትችላለህ። ከዛ ውጪ የኔ ልብ እንደሆነ ለአንዴና ለመጨረሻ ጊዜ በአንተ ተሰባብሯል፣ እንኩትኩት ወጥቷል። ማንም መጣ፣ ማንም ሄደ፣ ማንም ስለኔ ምንም ማሰበ ግድ እስከማይሰጠኝ ደረጃ ድረስ ደርሻለሁ። ስለዚህ የፈለግከውን ብታረግ ለእኔ ቅንጣት ታክል አታገኘኝም። ከፈለግኩ እንደውም አንተ ሳትነግረው ስልኬን ዘግቼ ከዚህ በኋላ አላገኘህም ብዬው ወንድምህን ላሰቃየው እንደምችል ራሱ ከሱ መረዳት ትችላለህ። ከኔ ለደቂቃ እንኳን መራቅ እስከማይችል ድረስ አፍቅሮኛል። ይህን ጠይቀህ ተረዳ አልኩት። ዝም አለ። እባክሽን ምን እየሰራሽ ነው? ምን እያረግሽ ነው? አስረጂኝ አለኝ። ምንም የማስረዳህ ነገር የለም። እሺ ልጁስ አለኝ። ስለ ልጁም አይመለከትህም። ተምረሃል አይደለም? ቀን ቆርጠህ እስኪ የሆዴን መግፋትና የምወልድበትን ቀን በጉጉት መጠባበቅ ትችላለህ። ምንም የማብራራልህ ነገር የለም አልኩት። እውነት በፍጹም ልንጋባ አልቻለም። እንደዛው እየተጨቃጨቅን ስልኩ ተዘጋ። ትንሽ ቆይቶ መልሶ ደወለልኝ። እባክሽ እባክሽ የኔንም የቤተሰቤንም ህይወት አትበጥብጪ፣ ወንድሜን ተይልኝ አለኝ። ለምን አልኩት። ለምንድን ነው እንድትወው የፈለግከው? አንተ ያጨማለካት ሴት የትም ቆማ እንድትቀር ነው ወይስ እኔን ምን አንሶኝ ምን ጎሎኝ ምን ለሱ የማይመጥን ሆኖ ነው ወንድምህን እንድተውልህ የፈለግከው አልኩት። እንደዛ አይደለም። እኔና አንቺ የነበረንን ግንኙነት ቢያቅ ምን ይፈጠራል? ምን ሊሆን ይችላል? እሱን ነገር አላሰብሽውም አለኝ። አስቤዋለሁ። እኔ እናንተ ካልነገር ነው ግን ማንም ሊነግረው አይችልም። እንዴ የኔና አንቺን ግንኙነት እኮ ቤተሰቦችሽም ሆነ ጓደኞቻችን ያውቁት ነበር አለኝ። የኔ እናንተን ግንኙነት ቤተሰቦቼ ለሩት ማድረግ እችላለሁ። ጓደኞቻችንን ደግሞ እኔ እናንተ እናውቃቸዋለን እንጂ እሱ አያውቃቸውም። መናገር ከፈለግ ወይ አንተ ወይ እኔ ነን የምንነግረው። ለማንኛውም አንተም ነገርከው፣ ሌላም ሰው ነገረው። እኔ መሄድ የፈለግኩት ከሱ ጋር እዚህ ደረጃ ድረስ ነበር። ከዚህ በኋላ ወንድምህን ትቼልሃለሁ። አንተው ተንከባክባ ለምታኖረው ሴት ልትድረው ትችላለህ። ከሱ ጋር ምንም ጉዳይ የለኝም። ያው ታውቃለህ አጋጣሚን ያገናኘን። ከዚህ በኋላ ግን አልፈልገውም፣ ትቼዋለሁ ብዬ ስልኩን ዘጋውበት። የምሬን ነበር። ግን ወንድሙ የኔን ስልክ ዘግቶ እንደ ቀልድ መሰወር በቀላሉ እንደማያየውም እኔን መተው እንደማይችልም በደንብ አውቃለሁ። እውነት ለመናገር ያለማጋነን በእኔ ፍቅር ወድቆ ነበር። ያንን ያልኩት እውነቴን ነበር። ከዚህ በላይ ምን አስኬደኝ? ማንነቴን እንደሆነ አሳይቼዋለሁ። ለእኔም ደግሞ ፈጣሪ የተሻለ ነገር ይሰጠኛል። እኔ እስከማልወደው ሰው ጋር ምን ጊዜን አስፈጀኝ? ከዛሬ ነገስ አወቀ እያልኩኝ ደግሞ ለምን እየተሳቀቅኩ እኖራለሁ ብዬ በቃ ወንድሙን ለመተው ከሱ ለመራቅ ወሰንኩኝ። እኔ ከወንድሙ ጋር የምንገናኝበትን ስልክ አጠፋፍቼ ያኛውን ስልኬን ከፍቼ ተውኩት።
እዛ ዕለት ከተለያየን በኋላ ቴክስት አድርጎልኝ ነበር። ቴክስቱን መልሼለታለሁ። ቴሌግራምም ላይ ለረዥም ሰዓታት አውርተናል። ከዛ ግን ስልኬን አጥፍቼ ለ2 ቀን ያህል ጠፋሁበት። 3ኛው ቀን ላይ ቀጥታ ሱቅ ነበር የመጣው። ሲያየኝ በጣም ጮኸብኝ። ደህና ሆነሽ ነው እንዴ? ጤነኛ ሆነሽ ነው እንዴ ስልክሽን የዘጋሹ? ምን ተፈጥሮ ነው? ለምንድነው የዘጋሽኝ? ለምንድነው ስልክሽን የዘጋሹ ብሎ ተቆጣኝ። ቁጣው የሆነ 6 እና 7 ወር የተገናኘን ፍቅረኛሞች ሳይሆን ያገባኝ ሚስቱ ነበር የምመስለው። በጣም ደነገጥኩኝ። ከዛ አይ ቆይ ተረጋጋ ምናምን ብዬ ስራ አስፈቅጄ እዛው አካባቢ የምትገኝ ካፌ ላይ እንድንቀመጥ አደረግኩኝ። በጣም ተናዶ ነበር። ምን እያረግሽ ነው አለኝ። አይ ምንም አይደለም አልኩት። መጀመሪያ ተረጋጋ አልኩት። ሳቄም መጣ። ገና ካሁኑ እንደዚህ የተቆጣኝ ሰውዬ አብሬው ስኖር እንዴት ሊያደርገኝ ነው ብዬ እየሳኩኝ ነበረ በውስጤ። ተረጋግተን ውሃ ምናምን ከጠጣም በኋላ መጀመሪያ እንደዚህ እንድትቆጣኝ አልፈልግም አልኩት። ተቆጣሁሽ እንዴ አለኝ። አዎ በጣም ተቆጥተኸኛል፣ እንደዚህ እንድትቆጣኝ አልፈልግም አልኩት። አይ ይቅርታ፣ ስልክሽ ጠፍቶ ምንም አይነት መልስ ሳጣ በጣም ደንግጬ ተረብሼ ነበር። ምን ተፈጠረ ብዬ ነበር። ወይ አሞሽ ወይ እናትሽ የሆነ ነገር የሆኑ መስሎኝ ነበረ። አሁን ራሱ በጣም ከባድ ስራ ትቼ ነው የመጣሁት፣ የማደርገው ነገር ሳጣ አለኝ። አንድ ነገር ልነግር ፈልጋለሁ አልኩት። ምንድን ነው አለኝ። የኔ እናንተ ነገር የሚሆን አይደለም፣ በቃ እዚህ ጋር እንድናቆም እፈልጋለሁ አልኩት። ለምን አለኝ። ደንግጧል። ምን ተፈጠረ? ምን አረኩሽ? ምን በደልኩሽ? እዛው ጋር ልክ እንደ ህፃን ልጅ ሲርበተበት በጣም ሲፈራ ሲጨነቅ እየታየኝ ነበር። አሳዘነኝ ሀውለት። ይህ ሰው ምን ያህል በሴት ጉዳይ ሴንሲቲቭ እንደሆነና ምን ያህል እኔ ላይ ተስፋውን እንደጣለ ለማግባት ከኔ ጋር ለመሆን በጣም እንደጓጓ ያስታውቅ ነበር። እንስፍስፍ አለ። አይ አይደለም፣ ምን ተፈጥሮ ነው? እሺ ንገሪኝ አለኝ። ይኸውልህ እኔ አሁን ካገባው ቤቴ ነው፣ ቤተሰቤን ነው ሳልሳቀቅ የማደርገው የሆነ ነገር እንዲኖረኝ እፈልጋለሁ እና ከአንዳንድ ሰዎች ጋር በብድርም በምናምንም በሼር የራሴን ስራ ለመጀመር እያሰብኩኝ ነው። አንተ በፍጥነት ነው ትዳር ውስጥ መግባት የምትፈልገው። እኔም ቢሆን ጓደኛ ምናምን እያልኩኝ ጊዜ ማባከን አልፈልግም። ስለዚህ ካላገባሁና ካልተጋባን ደግሞ አብሮ መቆየቱ ምንም ጥቅም የለውም። እኔ ደግሞ እንደነገርኩ የራሴ ስራ ኖሮኝ የራሴ ገቢ ኖሮኝ ቤተሰቦቼን ሌላ ነገር ማድረግ ባልችል ኢኮኖሚካሊ የማንንም ሰው እጅ ሳላይ መርዳት፣ እናቴን ማገዝ እፈልጋለሁ። እናቴም ሆነች ታናናሽ እህቶቼ ያለኔ ማንም የላቸውም። ነገ እኔ አንተንም አግብቼ ሌላም ሰው አግብቼ ቢሆን ለእናቴ ይሄን አድርጉ፣ ለእናቴ ይሄን ግዙ እያልኩኝ መለመን አልፈልግም። ስለዚህ ሳስበው ትንሽ መረጋጋት እንዳለብኝ ተሰማኝ አልኩት። እዛው በትልቁ ተንፍሶ ምንድን ነው የፈለግሽው አለኝ። አይ ምንም በቃ የራሴን ስራ መጀመር ነው የፈለግኩት። ለዛም ከአንዳንድ ሰዎች ጋር ተነጋግሬ ያለሁኝ ብር ሊያበድሩኝና ከኔ ጋርም ሼር ሆነው ሊሰሩ ስለተስማሙ እሱን ነገር መጨረስ እፈልጋለሁ አልኩት። ምን ያህል ብር ነው አለኝ። የብሩን መጠን ከፍ አድርጌ ነገርኩት። ሀውለት እውነት ለመናገር የምሰራውን ስራ በጣም እወደዋለሁ። እናም ህልሜ ነው የራሴ ትልቅ የወንዶች ቡቲክ እንዲኖረኝ እፈልጋለሁ። ስለዚህ ጉዳይ ቀን በቀን ያላሰብኩበት ቀን የለም። ነገር ግን ያን ስራ ለመጀመር ከፍተኛ ብር ነው የሚያስፈልገው። ያንንም ብር አስልቼ ቦታውን ወስኜ ስተኛም ስነሳም እማልመው ህልሜ ነው። ነገር ግን ያስፈልገኛል ብዬ ከማስበው ብር እጥፍ አድርጌ ነበር የነገርኩት። ምንም አላቅማማ፣ ምፈልጊውን ገንዘብ እኔ እሰጥሻለሁ፣ ቦታ ፈልጊ፣ ስራሽን መጀመር ትችያለሽ አለኝ። አይ አልፈልግም፣ ትላንት አውቀኸኝ ለምንድን ነው እንዲህ የምታደርግልኝ አልኩ። ትላንት ባቅሽም እኮ እኔና አንቺ ለመጋባት ወስነናል አይደል? ልታገቢኝ ትፈልጊያለሽ፣ ከኔ ጋር መሆን ትፈልጊያለሽ አይደል አለኝ። እሱማ አዎ አልኩት። በቃ ችግርሽ ይሄ ከሆነ ችግርሽን እፈታልሻለሁ፣ ወደ ትዳራችን እንሄዳለን፣ ጎን ለጎን ደግሞ ስራሽን ታስተካክያለሽ፣ የምትፈልጊውን ገንዘብ ይኸው እሰጥሻለሁ ብሎ ሀውለት ደረቅ ቼክ አውጥቶ የጠየቅኩትን ገንዘብ እዛ ላይ ጻፈልኝ። ምክንያቴ ቀሽም እንደነበር ተሰማኝ። በጣም ግራ ገባኝ፣ ተናደድኩኝ። አይ አልፈልግም፣ ይሄን ልቀበል አልችልም፣ ቢያንስ ይሄን ለመቀበል ሚስትህ መሆን አለብኝ አልኩት። ኦልሬዲ እኮ ተስማማን፣ ይሄ ነው ችግርሽ፣ ችግርሽን ይኸው ፈታውልሽ። ወንድሜ ወዶሻል፣ በጣም ጥሩ ልጅ እንደሆንሽ ነግሮኛል። አብራችሁ እንደተማራችሁ ለረዥም ጊዜ ጓደኛሞች እንደሆናችሁ እንደሚያውቅሽና በጣም መልካም ሴት እንደሆንሽ አረጋግጦልኛል። ስለዚህ ምንም ያስጠብቀን ነገር የለም። ቀን ከቤተሰቦችሽ ጋር ተነጋግረሽ ንገሪኝ፣ ሽማግሌ ልካለሁ። ጎን ለጎን የምትፈልጊውን ነገር ማስተካከልና ማመቻቸት ትችያለሽ። ከዛም ባለፈ
የቤተሰቦችሽ ጉዳይ የቤተሰቦችሽ ህይወት ላይ እንረዳዳለን። የኔ ማለት ያንቺ ነው። ቤት ትፈልጊያለሽ አይደል? እሱንም ቢሆን እየተማከርን እናረግላቸዋለን። ለጊዜው ግን ይኸው ህልምሽን ሆነ አርጊ አለኝ። በቃ ምንም መናገር አልቻልኩም። እሺ ያልኩት ያንን ቼክ ተቀብዬው ተለያየን። ከዛም በኋላ ግን ስልኬን አልከፈትኩትም ነበር። መልሶ መላሶ የዛ ዕለትም ከተለያየን በኋላ ቢደውልም ቴክስት ቢያደርግም ስልኬ አልተከፈተም። ለሁለተኛ ጊዜ ሱቄ ድረስ መጣ። ለምንድን ነው ስልክሽን የዘጋሽብኝ? ለምንድን ነው እያናገርሽኝ ያልሆነው? ያልነገርሽኝ ሌላ ችግር አለ ወይስ ምንድን ነው አለኝ። አይ ምንም ያልነገርኩ ነገር የለም፣ በቃ እያሰብኩ ስለሆነ ነው አልኩት። አይ የሆነ ችግር እንዳለማ ያስታውቃል፣ ምናልባት ለእኔ መንገር ካልፈለግሽ ከወንድሜ ጋር ልታወሩበት ትችላላችሁ ምናምን ብሎኝ የዛ ዕለት ዝም ብለን ሻይ ቡና ብለን ተለያየን። ከዛ በኋላ ወንድሙን ሽምግልና እኔ ጋር ላከው። ሀውለት ቀጥታ ሱቄ ድረስ ነበር። እሱም በስንተኛው ቀን ላይ የመጣው መጥቶ ምን እያረግሽ ነው አለኝ። ምን አረኩኝ? አንተ ልጅ እኮ ላይህ አልፈልግም አልኩት። ግን ስለማየው ስላየሁት በጣም ደስ ብሎኝ ነበር። ይኸውልሽ እንዳልሹ ነው፣ ሁሉንም ነገር እንርሳው። ወንድሜ ፍቅር ይዞታል፣ ከአንቺ መለየት አይችልም። በቅርበት ላወራው ያለውን ስሜት ልረዳ ሞክሬ ነበር። አንቺ የመጀመሪያው ነሽ። በጣም ተደስቷል፣ በጣም ጓጉቷል። ለማግባትና ከአንቺ ጋር ለመሆን ቸኩሏል። በህይወቱ የመጀመሪያ ሴት እንደሆንሽ ታውቂያለሽ። ለዛም ለሱ በጣም ብርቅ ነገር ነው። ካጣሽ ድጋሚ ሌላ ሰው ማግኘት ይችላለሁ ብሎ ማሰብ አይችልም። ስለዚህ የኔና አንቺን ነገር እንዳልሽው እንርሳው፣ እኔም አንቺም ውስጥ ይቀበር። ግን እሱን አትግጁ፣ በቃ እሺ በይኝ አለኝ። ማን እንደተሰቃየው ነው ማሰቃየው አልኩት። የኔን ስቃይ እስኪ በወንድምህ ያው። የኔ ስቃይ አልታየህም? የኔ ህመም አልታየህም? ወንድምህ ግን 6 ወር አውቆኝ ለ3 እና ለ4 ቀን እንደዚህ ሲሆን ብታየው አመመህ አይደል? እኔ ግን 10 ዓመት ጠብቄ 10 ዓመት ካንተ ጋር ተሰቃይቼ ምንም አልመሰልኩም አውጥተህ ስትወረውረኝ አልኩት። እባክሽን ተረጂኝ። ለእኔም አንቺን መተው እንደምታስቢው ምንም ማለት ሳይሆን ቀርቶ አይደለም። ምን ያህል እየተሰቃየው እንደሆነ እንድታይልኝም ላብራራልሽም አልችልም። ግን በቃ አሁን ደግሞ ከድጡ ወደ ማጡ አድርገሽዋል። ማይሆን ስህተት ውስጥ ገብተሻል። እንዲህ ላረግ ነበር ብዬ ልሸነግልሽ አልፈልግም። ወንድሜን እባክሽ አታሰቃይብኝ አለኝ። ሀውለት በቀላሉ ወንድሙን ለማግባት አልተስማማሁም። ፍቅረኛዬን ደጅ አስጠናሁት፣ እንዲለምነኝ ያደረኩት። እውነት ለመናገር ያን እንዲያረግ ፈልጌ ሳይሆን ከዛ በኋላ መሸሽ ፈልጌ ነበር። ከዚህ ነገር መውጣት፣ ማምለጥ፣ መራቅ ፈልጌ ነበር። አንዱ ልቤ ገና ከዚህ በኋላ ሌላ ሰው ቀርበሽ ሌላ ሰው ቀጥረሽ ሌላ ህይወት ውስጥ መግባት ዛዛታ ይለኛል። አንዱ ልቤ ደግሞ ለምንድነው እንደዚህ አይነት ጭምልቅና ውስጥ የምትገቢው? በቃ ህይወት የተሻለ አላት፣ ዓለም እኮ የተሻለ አላት ይለኛል። ከዛ ውጪ ወንድሙ ከሱ አልፎ በመጀመሪያው ፍቅረኛዬ ያስለምነኝ ጀመር። ከወንድሙ ጋር ካስተዋወቀኝ በኋላ እርግጠኛ ሆኖ ለቤተሰብ ሄዶ ተናግሮ ነበር ሊያገባ መሆኑን። በዛም እናቱ በጣም ተደስቷል። ሁሉም ቤተሰቡ ከሱ በላይ ጓጉተውና ቋምጠው የሱን ሰርግ እየጠበቁ ስለ ሰርጉም ሁኔታ ገና ካሁኑ እየተነጋገሩ ነበር። ወንድሙም ይህ ነገር ነው ከምንም በላይ ያስጨነቀውና የረበሸው። እናቴ በጣም አርጅታለች። እስካሁን ያኖራት እኛ አግብተንና ወልደን የማየት ተስፋዋ ነው። ይሄ ነገር ከተሰናከለ ከዚህ በኋላ ፈጽሞ ተስፋ አይኖራትም። ለእሷ ደስታ ሲባል ግዴታ ማግባት አለበት። አንቺም ግዴታሽ ነው፣ እሺ ማለት አለብሽ። ከተጋባችሁ በኋላ የፈለገው ነገር ይፈጠር ግድ አይሰጠኝም። አሁን ግን የእናቴ ልብ መሰበር የለበትም ብሎ ሰቅዞ ያዘኝ። አልፈልገውም። እኔ ዝም ብዬ ነበር የቀረብኩት፣ ዝም ብዬ ነበር ያወራሁት። ስለዚህ የሆነ ምክንያት ፍጠርና ከኔ አርቀው እኔ የራሴን ህይወት ልመስረት እያልኩኝ ሸዋቸው። ከዛ ግን ልቤ ያሸነፈ። በቃ ማግባት ፈለግኩኝ። ከምንም በላይ ግን እሱን ማግባት፣ የእሱን ወንድም ማግባት፣ ከእሱ አለመራቅ ነው። እንደገና እኔም በማጣቱ ምን እንዳጣ እንዲያውቅ ፈለግኩኝ። እናም አንድ ቀን ቁጭ ብለን እያወራን ኦኬ እስማማለሁ፣ ወንድምህን አገባዋለሁ። ወንድምህን የማገባው ግን አንተ ማንን እንዳጣ፣ ምን አይነት ሴት እንዳመለጠች በእያንዳንዱ በወንድምህ ህይወት ውስጥ በወንድምህ ደስታ፣ በወንድምህ ስኬት፣ በወንድምህ ኑሮ ውስጥ እያየህ እንድትጸጸት ነው። መቼም ቢሆን እንደኔ አይነት ሴት እንደማታገኝ እኔን እያየህ አጠገቤ ሆነ ስትጸጸት እንድትኖር ነው አልኩት።
አዎ በቃ የፈለኩት ያንን ነው። ያቺ ያጣት ሴት ምን አይነት ድንቅ ሴት እንደነበረች አጠገቡ ሆኜ ወይኔ እያለ እንዲኖር ፈለኩኝ። እሺ አለ። ደስ አለው የተስማማው ቀን። እንዳሰብኩት የራሴን ቢዝነስ አደራጀው፣ ህልሜን አሳካሁኝ። በሱም ድጋፍ ቢሆን ሽማግሌ ተላከ፣ ሰርግ ተደገሰ። ለእናቴና ለእህቴ የነገርኳቸው ቀን እናቴ ስቅስቅ ብላ ነበር ያለቀሰችው። በጣም ነበር ያዘነችው። እህቴ ደግሞ ልገለኝ ደረሰች። እንዴት እንደዚህ አይነት ነገር ታደርጊያለሽ? እንዴት እንደዚህ አይነት ነገር ውስጥ ትገኛለሽ? ብላ እሪ አለችብኝ። ህይወትሽን መቀመቅ እየከተትሽ ነው። አንቺ ራሱ የምታፈቅሪውን ሰው የልጆችሽ አጎት አድርገሽ እንዴት ተቋቁመሽ ልትኖሪ ነው? የሆነ ኃጢአት ውስጥ እንዳትገቢ እፈራለሁ እያለች፣ ከዛም ይህ ሚስጥር ከኛ በፍጹም እንዳይወጣ ተነጋገረ። የሰርጌ ጊዜ በፍጹም ያልጠራሁት ሰው ማንን እንደሆነ ታውቂያለሽ? የእኔና የወንድሙን ግንኙነት የሚያውቁ ሰዎች በፍጹም አልተገኙ። ሁሉም መንገድ ላይ ሲያዩኝ እስካሁን ይገላምጡኛል። ለወንድሙም ያንን ነበር የነገርኩት። የኔ እናንተን ፍቅረኝነት የሚያውቁ ጓደኞቻችንም እንዳይገኙ አልኩኝ። ከዛ መሃል ያልጠራሁት ለረዥም ዓመት አብሬው የሰራሁት አለቃዬን ነው። አለቃዬ በጣም መልካምና ምርጥ ሰው ነው። ለእኔ ደግሞ በጣም ብዙ ውለታ የዋለልኝ ሰው ቢሆንም ሰርጌን ግን አልጠራሁትም። እንዲሁም ደግሞ እዛ አብረውኝ ይሰሩ የነበሩ የዳርኳቸው ሚዜ የሆንኳቸው ጓደኞቼ አንዳቸውንም አልጠራኋቸው። ሀውለት የሚገርም ሰርግ ተደግሶ ወንድሙን አገባሁት። ግን ለራሴ ቃል የገባሁት ለሱ መልካም ሴት ሆኜ፣ ጥሩ ሴት ሆኜ፣ ጥሩ ሚስት ሆኜ እማስደስተው፣ እማረጋጋው፣ በህይወቱም ላይ የሆነ ነገር የምጨምርለት ሴት ሆኜ መገኘትን ብቻ ነው። ከተጋባም በኋላ ብዙም ሳልቆይ አረገዝኩኝ። በጣም ነበር ደስ ያለኝ። እማረግዝ ከዚህ በኋላ ልጆች የሚሰጠኝ የሚሆንልኝ አልመሰለኝም ነበር። ፍቅረኛ ያጎት ሆነ፣ እኔም እናት ሆንኩኝ። ስራዬም በጣም አሪፍ ሆነልኝ ከሚጠበቀው በላይ። የተወሰነ ቁብ ጥዬ፣ ባለቤቴ ደግሞ የተወሰነ ነገር ጨምሮልኝ ለእናቴ ቤት ገዛሁላት። በህይወቴ የተደሰትኩበት ቀን ያን ቀን ነው። የሰርጌ ቀንን ያህል ያስፈነጠዘኝ ቀን ለእናቴ ቤት የገዛሁበትን ቀን ነው። ያው የሰርጌ ቀን እንባ እንጂ ደስታ አልነበረኝም። ሐዘን እንጂ ውስጤ ላይ መረጋጋት አልነበረም። ለእኔ እስካሁን የምኖረው ህይወት ወደ ውስጥ የማለቅስበት ነው። እውነት ለመናገር ይህ ሰው በጣም መልካምና ጥሩ ሰው ነው። አብሶ ለእኔ ይፈራኛል፣ ይጠነቀቅልኛል፣ ይሰማኛል፣ ያከብረኛል፣ ከምንም በላይ ያፈቅረኛል። እኔ ለሱ አከብረዋለሁ፣ እታዘዘዋለሁ፣ እንደ ሚስት ልሆንለት እሞክራለሁ። ቅንጣት ታክል ፍቅር የሚባል ነገር ግን ልቤ ላይ የለም። ልቤ በፍቅር ጉዳይ የሞተ ሆኗል፣ የተሰበረ ሆኗል፣ የደነደነ ሆኗል። አንዳንዴ ወንድሙ ልጆቹን አጫውቶ የሆነ ክፍል ገብቶ በልቶ ጠጥቶ ምናምን ይወጣል። አንዳንዴ ደግሞ ቁጭ እንልና እናወራለን። ወንድሙም ባለበት ስለ ትዳር ጓደኛ እንዲይዝ እንነጋገራለን። ከሱ ጋር እንደዚህ አውርቼ ተነጋግሬ ያሳለፍኩኝ ቀን ሳምንታቶቼ በእንባ የተሞሉ ነው የሚሆኑት። አንድ ቀን እንደዚህ ቁጭ ብለን እያወራን ወንድሙ እኔ ምልህ አለው። እንዴ የሚገርምሽ ነገር አለኝ። ገና ህፃን ሆኑ እኛ ሳናገባ ያ ሁሉ ሰው ቁጭ ብሎ በ20 ምናምን ዓመቱ እኮ ነው ካላገባው ብሎ ሲጨቃጨቅ የነበረው። ከዛም በኋላ ለረዥም ጊዜ ካላገባው እያልክ ስትል ነበር። አሁን ደግሞ አግባ ስትባል ወደኋላ የምትሸሽበት ጉዳይ ምንድን ነው? ፍቅረኛ የት ሄዳ ነው? ሴት የት ሄዳ ነው አለው። ሀውለት እንዴት እንደደነገጥኩ አትጠይቂ። እሱም ደነገጠ። ወይ ስንት ጊዜ ጠብቃኝ እኮ ከሀገር ወጣች አለው። ጥሩ መልስ ነበር። ከዛ ሳኩኝ፣ እሱም ሳቅ። ኧረ እባክህ አለው። አዎ በቃ እሷ ጥላኝ ከሄደች በኋላ ሌላ ሴት መቅረብ፣ ሌላ ሴት መውደድ ራሱ አቃተኝ። እስኪ መወዳት ሴት ካገኘው ወደፊት አስብበታለሁ አለ። አንገቴን አቀርቅሬ ከቦታው ተነስቼ ወጣሁ። ዛሬ በትዳር 7 ዓመት ሆኖኛል። የመጀመሪያው ፍቅረኛዬ ወይም ደግሞ የባሌ ወንድም እስካሁን ድረስ አላገባም፣ እጮኛም የለውም። አንድ ቀን ምን አለኝ? ያልሽውን በቀል ተበቅለሻል፣ ትክክለኛውን በቀል ነው የተበቀልሽው አለኝ። እኔ ደግሞ አይ ትክክለኛው በቀል አልነበረም፣ ቀን በቀን እየሞትኩ መኖርን መምረጥ አልነበረብኝም አልኩት። አዎ እሱን እበቀላለሁ ብዬ ቀን በቀን እየሞትኩ ነው እየኖርኩ ያለሁት።
ምክንያቱም የማፈቅረው እና የምወደው ልቤን የሰባበረው ሰው እርቄ ማርቀው ህይወቴ ውስጥ የተዋሃደ ሰው በመሆኑ ባሰብኩትና ባገኘሁት ቁጥር እሞታለሁ። ለልጆቼ ምርጥ አጎት ነው። ከአባታቸው በላይ የሚንከባከባቸው ልጆቼ ለሱ ትልቅ ፍቅር አላቸው። ያው እኔም ጭምር። 2 ህይወቴ እንደዛ ነው። ዛሬ በዚህ ስቶሪ ላጋራ የፈለኩት አንድ ትልቅ ነገር ጓደኝነት፣ ፍቅረኝነት በረዘመ ቁጥር መለያየቱ እየሰፋ ይመጣል። ከተዋደድን እንጋባ፣ ካልተጋባን ግን እንለያይ። ማንም የወደደውን ያፈቀረውን አግብቶ አያውቅም። አብዛኛውን ካፈቀረው ተለያይቶ ከድሉ ጋር ነው የሚጣመረው። ስለዚህ ያፈቀርኩትን አልተውም በሚል ግብ እድሜያችንን በልተን ከምንም የማንሆን ሴቶች እንዳንሆን እሰጋለሁ። አንዳንዴ ደግሞ ለበቀል ብለን የምንገባበት ህይወት ቀን በቀን ራሳችንን እየተበቀልን ራሳችንን እየገደልን እንድንኖር የሚያስገድደን ሊሆን ይችላል። የኔ ህይወት እንደዛ ነው። ቢሆንም ግን ህይወቴ ሰላማዊ፣ ትዳሬ ስኬታማ፣ ስራዬም በጣም የተቃና ነው። አብዛኛውን ነገሬን ማሳልፈው ስራዬ ላይ በማተኮር ነው። እንዲሁም ከቤተሰቦቼ ጋር እስካሁን ሚስጥራችን አልወጣም። የወደፊቱን ግን አላቅም ትለናለች። ይህ ስቶሪ በዚሁ አብቅቷል። በሌላ ስቶሪ እንገናኛለን። እስከዛ ማንም ላይክ ሳያረግ፣ ሰብስክራይብ ሳያረግ፣ ኮመንት ሳይጽፍ እንዳይወጣ። አባያ፣ ቶብ እና ድሪያዎችን የምትፈልጉ ከኢትዮጵያ ውጭ ያላችሁ እህቶቼ ባላችሁበት ስለምንልክላችሁ ኦርደር ማድረግ ትችላላችሁ። ቴሌግራም ቻናሌን ሀውለት ኮሌክሽን ብላችሁ ተቀላቀሉ። ያላችሁበት ሀገር በሰውም ሆነ በፖስታ ቤት የምንልክ መሆኑን አሳውቃለሁኝ። አብራችሁኝ ስለሆናችሁ አመሰግናለሁ።